እስቲ እነዚህ ሰገጤዎች እነሱ እንደው መጨረሻ እንደው እንደ አራዳ የሚቆጥሩበት የመጫወቻ ሜዳ እኔ እንደው ይክበደኝ። የመጨረሻ ቀላል ነገር ሰው እየተሰደብሽ እኮ መዋል እኮ ነው አይደል? በጣም እዚህ ፕላትፎርም ላይ በጣም ከባዱ ነገር ሰው ሳትሳደቢ መዋል ነው። ቦምብ ብትደግመው ግን ራሳችንን እየተከላከል ቅድም የተናገርከው አፍንጫ የሚሸት ወንድ አፍንጫ ድፍን ለአፈ ግም አፍንጫ ድፍን ያዝለታል። አንተ አይ አስተካክለ ጻፍ ኮተተ ኦኮቴ ታቀራው ለአፈ ግም አፍንጫ ድፍን ያዝለታል። አስተካክሉና ጻፉ እንዳትጠይቁ። አንዴ ነው። በጣም ውድ ነው ጥይቱ፣ በጣም ውድ ነው። ዝም ብሎ ተረትና ምሳሌ ያለ እኔ ራሴ ይቅርብኝ። ደህና ደረስኝ ልማችንም ብንገናኝ ዘረገ ስንቀጠቀጥ ልንሆና አራት ፍሬና ምን የሚዲያ ሰው ነን እኮ እያንዳንዱ ሚዲያው ራሱ እንዴት እንደሚሰራ እናውቃለን። አንተ ጋር ግን አይመጥንም። ችግሩ እኮ ምንድን ነው ታውቃለህ? የሆነ ሲል አለ። አንተ ስለ ሀገር ነው የምታወራው፣ ስለ ትልቅ ህዝብ ነው የምታወራው። ያሳስተዋል። እኛ እንደዚህ ሆነን አይደለም ዛሬ እዚህ ጋር የመጣ ነው። በጣም ታገሼ ነው። እኔ ቲክቶክ ላይ ነው በጣም ፍትህ እዛ እኔ ትዝም አይለኝም። ከስርዓቱ ጋር ነበር። ቲክቶክ ግን በጣም በጣም ሰውን ከሚያዋርድ ፕላትፎርም ነው። በጣም በቀላሉ ገንዘብ ሰውን ከምታገኝበት ግን ቲክቶክ ሁሉንም እኩል አለ። ፌስቡክ በጣም ብዙ ነገር ይጠቅማል። ዩቱብ እንደዛው ቤቱ ነበር። ፌስቡክ ግን እንደዚህ ከሰዎች ጋር ተገናኝታ ምናልባት አንዱ አንተን መስደብ ከፈለገ ቪዲዮ ነው የሚሰራው። ይሄ ግን ዳይሬክት ነው። በጣም ቀላል ነው። ግን አንድ የተረዳሁት ነው አላማህን ሀገርን የማዳን ህዝብን የማዳን ሆነ ፍጹም እንዳትሆን አሁን እንደተናገርካት አይነት ቦምቧን ወርወረ በአመት አንዴ ማለት ነው። ምክንያቱም የአንተ ሲልን ስላነት ሌላ ነው። እንደተሳስተ እነሱ በወረዱት ልክ ወረድ ለዛ ሰው መልስ ከሰጠ ያንተ ኳሊቲ ነው። ያ ትክክል፣ እሱ ትክክል ነው። ግን አንዳንዴ ምን አለ መሰለሽ፣ አሁን ብዙ ሰዎች በጣም የሚያሳዝኑ ሰዎች አሉ። አሁን ሰው መሳደብ ምንም ጭንቅላት አይጠይቅም ማለት ሰው እየተሳደቡ ሙሉ ሰዎች ሰው እኮ ተጸይፏቸው እኮ ነው የሚሸሻቸው። እነሱ ተፈርተው ይመስላቸዋል። እንደዚህ አይነት ባለጌ ሰዎችን በባለጌ ቋንቋ ማናገር መቻል አለብሽ። አንዳንዴ አስፈላጊ ነው። ሰኞ፣ ማክሰኞ፣ ሮብ አልደግምልሽም። ገባሽ? ለምን እኔ ማጣው ይበልጣል። እኔ የምፈራው ምን አይነት ሰዎች ነው ታውቂያለሽ? እኔ በህይወት የምፈራው ትሁት ሰዎችን ነው የምፈራው። እኔ ሰው ትሁት ሲሆን በጣም አክባሪ ነኝ። ለምን እኔ ራሴ ትሁት መሆን ፈልጋለሁ። ለመሰለሽ እኔ ራሴ እንደው እግዚአብሔር በልዩ ልዩ ነገር እየረዳኝ ምናምን እንጂ እኔ ራሴ በጣም በጣም ግልፍተኛ ልጅ ነኝ። ትህትና የጎደለኝ ልጅ ነኝ። ምንሽ አምጥቼስ ሞክራለሁ። ምንሽ እኔ አም ፐርፌክት አይደለሁ። መፍራት ያለብሽ ሰዎች ትሁት ሲሆኑብሽ ፍሬያቸው። ለመሰለሽ ትሁቶችን ካስቀየምሽ፣ ምስኪኖችን ያልደረሱብሽን ሰዎች ካስቀየምሽ ቤት እየተሰደብን ነው። አይዞሽ እንደዛ አታይኝ። የዛሬ 2 ዓመት ሰደበኛል። የዛሬ 5 ዓመት ላገኘ ይቅርታ ካልጠየቅ ወገብን ነው የምሰብረው። ደግሞ ካለ ጥፋት ነገር የለም። ይኸውልሽ አሁን ምን አለማመዱ መሰለሽ የመጨረሻ ተራ ናቸው። አሁን እንዴት መሰለሽ አሁን ለምሳሌ አንቺ እንዴት ጠዋት በእናትሽ ዙሪያ ተዋርደው ተሰድበውሽ በቃ እንደዚህ ለቃቃሚ ሆነው ምናምን እንዴት ነው ከሰዓት ደግሞ ከነሱ ጋር እየገለፈጥሽ የምትቀመጪው? እንደው ሌላው ይቅር እንደው ትንሽ እንደው የወንድነት ኢትዮጵያዊነት ስሜታችሁ እንኳን ምን ይላል? ትንሽ እንደው አይለኩ የሆነ ነገር አለ። ምክንያት ደግሞ የለውም እኮ እኛ ህዝብ እንደ ህዝብ፣ ሃይማኖት እንደ ሃይማኖት ሰው ከተሳደበ ኦኬ በሰዓቱ ተናዶ ሊሆን ይችላል። ይቅርታ መጠየቅ አለበት አንድ ሰው። ግን እንደ ኖርማል ይቆጥሩታል። በቃ እንደ ኖርማል በቃ ሰኞ ሙልጭ አድርጎ የኦርቶዶክስን ሙልጭ አድርጎ ይሳደባሉ። ሀገር የጠበቀች ሀገር ያጸናች መከራ የተቀበለች ሃይማኖት ናት። በዱር በገደሉ ሀገር ተወረረ ሲባል በአምስቱም አቅጣጫ ስትሄድ የተከበረች ሃይማኖት እንደ ተራ ያዋርዱልሻል። የባዕድ ሀገር እንኳን ዜጎች እኮ እንደዚህ ያዋርዷት ነው። እነዚሁ ራሳቸው ሰኞ ደግሞ ቁጭ ይላሉ ከእነዚህ አይነት ሰዎች ጋር። አንዳንዴ ምን አይነት ፍቅሮች እንደሆኑ ይገርምሻል። ከእነዚህ ሰዎች
እኔ ልንገር እንደዛ አይደለም። ሰው ከተሳደበ ኦኬ ሊናደድ ይችላል። ቤተሰብ የለህም ነው እኮ እኔ አሁን ከቤተሰቦች ጋር ተለያይቻለሁ ካሉት ሁላ አንድ እናት ናት ያለችኝ። እሷንም ወደ ቲክቶክ የሚያቀርባት የለም እግዚአብሔር ይመስገን። ያ ሌላ ሞባይል ነው ቀይረን የሰጣን። ሱቅ እንኳን እንዳትጠይቅ ነው ያደረግናት። ምክንያቱም ምን ሊሏት እንደሚችሉ አታውቅም። ስለን ለምን ትሳቀቅ? እኔ ግን እመነኝ ሚስቴ ባሌ እኔ አሁን ባሌ ቢኖር እዚህ ጋር ቁጭ ልል ሄዱ እቅፍ አድርጌው ነው ምን አደርጋለሁ እዚህ ጋር አንድ እሱ። ሁለተኛ ነገር ነው አትሊስት ለእሱ ክብር ስጥ። ከዛ ላይ ደግሞ አንቺ ዝም በይ ብሎ የሚያጣፋ መሆን አለበት። እኔ እዚህ አፌን ስከፍትና ከማንም ጋር ስለፋለፍ ዝም ካለ እኔ ነው የምልቅ። ባያደርግ ራሱ እኮ ገባሽ? ባያደርግ ራሱ እና በጣም እንካለኛ አይባል በእጅ በምኑ በቦርጩ ነው በምርቱ ነው ምንሽ አይደርስም። ግን እኮ ነገርኩ ቁጭልና ማመን እፈልጋለሁ። ባልና ሚስት ናቸው። እግዚአብሔር ምስክሬ ነው። ቆይቷል። ባልና ሚስት ናቸው። ከዛ እሱን ሳይ እነዚህ ሰዎችማ ግንኙነት ካቆሙ አቁሙ። አቁሟል። በእንዴት ንገረኛ። እንዴት ሰው አለ ቤት ውስጥ ሁለቱ እኔ እድሜ እኮ በስለላ ውስጥ ያለፍኩ ልጅ ነኝ። ሰው አለ አሁን እኩለ ሌሊት ሰው ተጫወተ አንተ ዝም ብለህ ቴዲን ስደብ ምናምን ይባላል። ሰው እንዴት ቂጡን እያላበው ላምሽ እንትን እሱ ነገር ከእንድሪስ ጋር ነበር። ሰው ራሱ እንዲወጣበሽ እኮ አትፈቅድም አይደል? ላይክ እንትን የሚባል ነገር አለ። ኖ ሰው አለ። እስቲ ቴዲን ስደብ ሳሎን ዝም ብለህ ቁጭ ብለህ ሴቷ ማናትቺ አረብታ ማናት አረብ ሀገር ቆንጆ ነገር የምትሰራው የአረብ ሀገር ሴቶችን ሰብስባ የምታወያየው ሀቢባን ስደብ። አንዳንዱን እንደዚህ ነው እኮ ብትሞት ይሻላል ወንድ ሳትሆን ከምትሞት። ሳሎን ቁጭ ብለህ እኩለ ሌሊት ላይ ትሳደባለህ። አንተ ሚስትህ ከሌላ ሰው ጋር ሌላ ነገር ታደርጋለች። እንደገና ደግሞ እንደ ወንድ ደግሞ ታደርጋለህ። እዚህ መጥቶ ፈራውል እኮ ከሶት እኮ አፉን እኮ ነው ያስያዘው። በቃ ዝም ማለት አይናገረው ምን አይደለም ነው እንትን ይላል እንጂ የሆነ የተቀረጸ እንትን አይቼ ቴዲ መስክሮብኛል ምናምን ይላል። ደግሞ እኔ አላውቀውም እኮ ጭራሽ ይጀምር። ኢማጂን አሁን በምን እንደተነካኩም አላውቅም። ፍርድ ቤት ሄደዋል ለካ እና ደግሞ ሰውም ኧረ ቴዲ እንደዚህ አይነት ቦታ ተው ተሳስተነውም አይለውም። መስክሮብኛል ይላቸዋል። ምንድነው ኬዙ? በምንድን ነው የተጣሉት? እኔ መስክሮብኛል። አንዳንድ ሰውም ወረኛ ነው፣ ግን ብዙ ነገር ያወራል። ተጠንቀቅ። እንደዛ ብለው ሊሆን ይችላል። እንዴት ነው እነሱ ያሉት አሜሪካ ነው ያሉት ሌላ ዓለም ላይ ነው። ምንድነው መመስከር ማለት ነው? እና መስክሮብኛል እንደበድሎኛል። የበደለኝ እሱ ነው እንዴ? እኔ አላውቀውም። የሆነ ቤት ገዝት ላይ አግኝቼው እናትን እንዲል አድርጋታል። አይማቀርም ከዛንቶ ነበረ። አንተ እኮ በጣም ከባድ ጊዜ ነው የመጣው። እኛ ተገላገልን ዮኒ ማኛ አረፍን ስንል አንተ መጣና ተቆጣጠርከው። እኛ እሱም አፓፓ አድርገን ዮኒን ለማሰደብ ነበር ጥረት ይገባ መጣና ተቆጣጠር። ከዛ በቃ ነገር እኔ እኮ ለሌላ ጨዋታ ገዝት ላይ ና ሲሉ ቁጭ ብዬ ያለው መጥቶ ያው የዛን ጊዜ ደግሞ እንትኑ ነው አልመሰለኝ ኦሮሞ ነው አልመሰለኝ ኦሮሞ ታስገባ ነበር። እኛ ደግሞ የፈለግነው ዮኒ ስላቃተን በሱ አፍ ለማሰደብ ኦሮሞን ታሰደባለህ ለአማራ ወግነ ምናምን እና እናትን እንዲል አልቃት አይደል? እናቴን ሰድበህ እኔ ባኬን ፎርዛ አልመላለስም። ቀን ግን ጠብቅልሃለሁ። እኔ አሁን እንደ ጅሎች እንደ ሰገጤዎች አሁን ፎቶ ሰጥዬ ቀን ሙሉ ድድ አይደለም ሳይሆን አሁን ለምሳሌ አሁን አንድ ሰው እናትሽን ሚስቱን ስለተናገርሽ ሴት አታከብሪም ልትባይ ትችያለሽ። የአንቺና ሴት አለችም አይጠይቅም። የማህበረሰብ ሪከርድ የሆነ ነገር እኮ ነው። እና የኔና ተሰድባ ታዲያ እኔ እንዴት መመለስ እንዳለብኝ ልነግሩኝ ነው። ለእኔ ደም እስኪያስቀምጥ ነው። ብትለቀኝ አለቅም። እኔ በየአመቱ ነው ክትባት ሞጋ። አሁን ሰርፕራይዝ ሊሆን ይችላል። አሁን ይሄ አመት ነው። ከዚህ በኋላ ከአመት በኋላ ነው የምናገረው። እኔ ግን የለውበት ትቀልጃለሽ እንዴ? በእኔ ተይው፣ ችግር የለውም። ምንድን ነው ያልከው? ይቅርታ መጠየቅ አለብህ።
በቃል እንኳን ልንይዘው የማንችለው ስድብ የአባትን ሚስት አግብተህ መተህ እየኖርክ ልትናገር አትችልም። ምንም እኩል አችልም ከሱ ጋር ደም አሸናለሁ ከፈለኩኝ የሙሉ ጊዜ ፕሮግራም ባረግ ማለት ነው። ልክ ነው እኮ ገባሽ? አዲስ ለእናትሽ ባትደባደቢ እናትሽ ተሰድባ ለእናትሽ እንደው ማድረግ ማትችው ነገር ላረገ የምችለው ይሄንን ማንም እናቱ ስትሰደብበት ዝም አይልም። እኛ ኢትዮጵያውያን በሌላው ነገር ልንደራደር እንችላለን። እንኳን የራሳችን እናት የሰው እናት እንኳን ስላሳደጉን እኛ ኢትዮጵያውያን እንዳልኩሽ የአንዳቸው እናት ናት የኔ እናት። ለእናት ያለንን ክብር ኢትዮጵያዊ ያውቃል። ገባሽ? እንደ ቀላል የሰው እናት ተሳድበሽ እንደ ቀላል ጆይን አድርገሽ በቃ ሊረሳ ምናምን አይሆንም። እንደዛ እሺ ጂጂ እና አሁን አትረሳ፣ በቃ አትረሳ። ነገር ይቅርታ ከጠየቀ ረሳዋለሁ። ይቅርታ ኦኬ፣ ይቅርታ ከጠየቀ ጨርሻለሁ። ቅጣት ልተኛ የዛሬው ቀን ግን ለኔ ለራሱ ይቅርታ ከጠየቀ እንደው በቃ ገባሽ? ከተወ ይቅርታ ያልሽ አሁን ለኔ ትገበልን ማለት የተቀይ ቅድም ያስተላለፍኩ መልዕክት የአባትን ሚስት መልስ በሉት እኮ እውነት እኮ ነው። አይ አይደለም፣ ከዛ በፊት ነበር። የትኛው የሆነ ከላይብረሪ አባ ገብረ እግዚአብሔር ክታብ የወጣ ኬት እንደሆነ አናውቀውም። የትኛው ነው? የሆነ ነገር ቦምብ እኮ ጥላላል። ምን አልኩኝ እንዴ? ምን ያልኩት ነው? የጣልኩ ቦምብ ጨረሰልኩ ህዝቡን። በነገርሽ ይሄ ሁሉ የምታዩ ኢትዮጵያዊ ማለት ነው አሁን የረሳ ምናምን መስሎሽ ነው? ሃይማኖቱ ተሰድቦበት፣ እናቱ ተሰድባበት፣ ብሔሩ ተሰድቦበት እንደው ይሳቅ ይጫወት እንጂ በአካል ቢያገኝሽ እንደው የሚረሳ መስሎሽ ነው? እንደ ኢትዮጵያ በቃ ቂም ይይዝ የለም። ይገልሃል። ማን ይለቃል? በተለይ እኔ የወጣሁበት ማህበረሰብ ስትመካከል በጣም ተጠንቀቅ። በተለይ የኔ ደም እንደዛ ይሆን። የኔ ደም እናታችን ተሰድባ በእናታችን ድርድር አናውቅም። በየአመቱ አሸነዋል። በየአመቱ ደም ነው ማሸነው ተፈለኩኝ። በየአመቱ በአመት አንዴ ነው የምናገረው ብያቸዋል። ይጂሾ አይነገር አንቺ ጋር እኮ ሰላም አወርደናል እኮ። አንቺ እኮ በጣም አምሶሪ እኔ አንተ አይደለም አሁን እየጨነቀኛለሁ። ከዛ ጎን ነገር የሚዋልብኝ ግን ብሎ ነው። አረ ለምን በራሱ ዛቢያ ሲሽከረከር አይሆንም? ቴዲ ማንን ይፈራል? ብዙ ነገር አታለ። ግን አንዳንድ ጊዜ መቼስ ሰው ገባሽ ምንም የሚከብድ ነገር እንዳልሆነ ታሳያቸዋለሽ። ምንም ዶማሞን በቂ አንተ ጋር እኔ ልንገርህ አንቺ እንዴት ትሳደቢያለሽ ብሎ እንቅፍ አርጎ ይልኝና በመጨረሻ እንደፈቅ ይጂኮ ማይ ዴነት አንቺ ምናምን ሲሉ እኔ ይሰማኛል። ምክንያቱም ሰው በጣም ይወዱኛል፣ ግን በጣም ያከብሩኛል። ግን ያለን ነገር በጣም ይወዳል። ስንት የተመከሩ ስንት የመጨረሻ ነው የራሴ መሸሽ ጀመርኩ ለእነሱ ክብር ገባ። አንተም ሲል ፕላን ያ አይደለም ያዩታል። የማያዩ እንዳይመስል እኔ እግዚአብሔር ምስክሬ ነው። እንደ ይሳይኛል እንዴ ከጠቅላይ ሚኒስትሩ ጀምሮ ነው ቁጭ ብሎኛል። ትላንትና ከነበረው ጠቅላይ የሆነ ቦታ ፕላን ተደርጎ ትላንት መብራት ሲጀመር እንዲህ ብሏል ተብሎ ግድ የለም ያንተ ዓላማ ሌላ ነው። አትውረድ ከባለጌ ጋር እሺ የእነሱ ቦታ ላይ አጥተዋል። በቃ እነሱ ተስፋ የቆረጠ ሰው ይዞት ነው የሚሞተው። እኔ እኮ ሰፈሬ ነው እኔ የወጣሁበት የዱርዬ ሰፈር ስለሆነ አንዳንድ የሰፈሬን ባህሪ ያሳያሉ። ምንም እንኳን የሚዲያ ሰው እንደዚህ ነባለ እኛ እኮ ስንሰዳድር እንዳልነበረ የወጣሁበት ሰፈር በጣም በቃ ምን ላድርግ። የትም ሰፈር ባለጌ አይደለም። ልክ ውጭ እንዳለው ባለጌ ይቅርታ አድርግልኝ አዲስ አበባ ውስጥ የሚሰዳደር የለም። እሺ ጂጂ ቴዲኮ መልካም ቀን ይሁንልን። መርሃባ እንገናኛለን፣ እንጫወታለን። ቴንኪ ስለመጣሽ ከልብ ነው በጣም የማመሰግነው ስለነበረ። ቴንኪ እኔም እግዚአብሔር ያክብርልኝ ጊዜ። እሺ ይልመድብሽ። እሺ ቻው።